ሴትየዋ ከባሏ ጋር የተገናኘችበትን የስልክ ሲም ካርድ ከስልኳ አወጣች። ከዚያም ለብዙ ዓመታት በቤቱ ላይ ተሰቅሎ የነበረውን የቤተሰብ ፎቶ አወረደች። ሻንጣዋንም ይዛ ያለምንም ማመንታት ወደ አውሮፕላን ማረፊያ በማቅናት አገሯን ለመተው በረራ ገባች። በዚህ ጊዜ ግን ዋና ስራ አስፈጻሚው ሚስቱ ቤቱን ለቃ እንደሄደች ፈጽሞ አያውቅም ነበረ። ከድሮ ፍቅሩ ጋር ሆኖ የአራት ልጆች ደስተኛ ቤተሰብ የመሆን ትዕይንት እየተጫወተ ነበረ። በዚያን ጊዜ አንደኛዋ ልጃቸው የቤተሰብ ፎቶ አመጣች። ነገር ግን በፎቶ ላይ የምትታየው ሴት እውነተኛ እናቷ አልነበረችም። በምትኩ አባቷ ለረጅም ጊዜ ያፈቅራት የመጀመሪያ ፍቅሩ ነበረች። ልጆቹም እውነተኛ እናታቸው ሳይሆን ያቺ ሴት እናታቸው ብትሆን እንደሚመኙ ገለጹ። ምክንያቱም እናታቸው ማድረግ የምትችለው ምግብ ማብሰል ብቻ እንደሆነ፣ ከዚያ ውጪ ሌላ ምንም ችሎታ እንደሌላት ያስቡ ነበረ። እንዲያውም የቤት ሰራተኛዋ ከእሷ እንደምትሻል ያምኑ ነበረ። በዚህ መሃል ግን ተስፋ የቆረጠችው እናታቸው ሁሉንም ትታ መሄዷን ማንም አላወቀም። አባታቸውም የልጆቹን ንግግር ቢሰማም አልገጸጻቸውም። ይልቁንም ከእንግዶቹ ጋር ኬክ ቆርሶ ድግሱን ቀጠለ። እስከ ምሽት ድረስም የተነገረውን ነገር በቁም ነገር አላሰበበትም። ነገር ግን ልጆቹ ወደ ቤት ከተመለሱ በኋላ በጣም እርበው ስለነበር የአባታቸውን የመጀመሪያ ፍቅር እየጎተቱ የሚወዷቸውን ምግቦች እንድታበስል ጠየቋት። ነገር ግን ይህን ስትሰማ በጣም ተጨነቀች። ምክንያቱም በሕይወቷ ሙሉ ምግብ አብስላ አታውቅም ነበረ። እንዲያውም ወደ ቤት ውስጥ ገብታ እንኳን አታውቅም ነበረ። ይህን የሰማች ልጅቷ በቁጣ ተበሳጨች። ሁኔታውንም ለማረጋገጥም የመጀመሪያን ፍቅሩ ወዲያውኑ ከውጭ የሚመጣ ምግብ አዘዘችላቸው። በዚያን ቅስፈት ሰውየው ሚስቱን አስታወሰ። ከስራ ወደ ቤት በሚመለስበት ጊዜ ሁሉ ለእሱና ለልጆቹ ጣፋጭ ምግብ በሰዓቱ አዘጋጅታ ትጠብቅ እንደነበር ትዝ አለው። እሷ እንዲያርፍ የቤት ሰራተኛዋን መተው እንደምትችል ብዙ ጊዜ ቢነገራትም ሚስቱ ለቤተሰቧ በገዛ እጇ ምግብ ማብሰል የፍቅሯ መገለጫ መሆኑን ታምን ነበረ። ለእሷ ይህ ከባድ ሳይሆን ደስታና ኩራት የሚሰጣት ነገር ነበረ። እነዚህን ሁሉ ሲያስታውስ ሰውየው በጥልቅ የጥፋተኝነት ስሜት ተዋጠ። ከዚያም ልጆቹን ምግባቸውን እንዲበሉና ስለረፈደ ወደ ክፍላቸው ሄደው እንዲተኙ ነገራቸው። የመጀመሪያው ፍቅር ልጆቹን ወደ ክፍላቸው ካደረሰች በኋላ ሰውየው ወደ ሳሎን ተመለከተ። በድንገትም ለብዙ ዓመታት በግድግዳው ላይ ተሰቅሎ የነበረው የቤተሰብ ፎቶ እንደጠፋ ተገነዘበ።